የቼልሲ የአዲስ አሰልጣኝ ቅጥር በዚህ ሳምንት የሚጠናቀቅ ይሆናል። ሊያም ሮዝነሪ በሚገርም ሁኔታ ወደ ቼልሲ ለመዘዋወር ዋና አሰልጣኝ ሆኖ ለመፈረም ሙሉ በሙሉ ተስማምቷል። ጫፍ ደርሷል ማለት ይቻላል። በሚቀጥሉ ሰዓታቶች ውስጥ አዲስ ነገር ካልተፈጠረ የቼልሲ አሰልጣኝ ሆኖ የሚፈርም ይሆናል። የ2 ዓመት ከግማሽ ኮንትራትን የሚፈርም ይሆናል። ይህ ለቼልሲ እንግዲህ አዲሱ አሰልጣኝ ሆኖ ከኤንዞ ማሬስካ ኮንትራቱን እንግዲህ ያቋረጠው ቼልሲ አዲስ አሰልጣኝ የሚያገኝ ይሆናል። ለቼልሲ እንግዲህ አንዶኒ ራዮላን እንዲሁም ደግሞ ፍራዮሊን በተለይ ፍራዮሊን በሚመለከት ይህ የፖርቶ አሰልጣኝ በሚገባ ቼልሲዎች ለማነጋገርና አሰልጣኙን ለማምጣት ሞክረው ነበር፣ አልተሳካም። አንዶኒ ራዮላን ፍላጎት እንደሌለው ገልጸዋል። ፋብሬጋዝ እና ዣቪም አልተቀበሏቸውም። ስለዚህ የመጨረሻ ምርጫቸው የራሳቸው የብሉኮ ግሩፕ አሰልጣኝ ሆነውን ሊያም ሮዝነሪ ማምጣት ነው። ሊያም እንግዲህ በጣም የሚገርም አይነት የአሰልጣኝ ስኪል ያለው ነው። ታዲያ ሊያም ሮዝነሪ ማን ነው? ቼልሲና ስትራስቡርግ ለምን በዚህ አሰልጣኝ ጉዳይ ሰጠገባ ውስጥ ገቡ የሚለው እናያለን። ቼልሲስ እውነት ቀጣይ ዕጣ ፈንታዎቹን በዚህ አሰልጣኝ ላይ መጣሉ ውጤታማ ወይስ ደግሞ ደካማ ያደርገዋል የሚለው እናያለን። ወደ አድማጮቻችን ይህ የያስፖርት ነው። የያስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ወደ አድማጮቻችን የእናንተን አስተያየት እጠብቃለሁ። በእናንተ እይታ ቼልሲ አሰልጣኝ ሲሾም ማንን መሾም ነበረበት ብላችሁ ታስባላችሁ? ስለ ሊያም ሮዝነሪስ ምን ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ሊያም ሮዝነሪ እንግዲህ አሁን በስትራስቡርግ አሰልጣኝነቱ ላይ ይገኛል። የቀድሞው ተመላላሽ በእንግሊዛዊ እንደሆነ ይታወቃል። በተለይ ታዳጊዎችን በማሰልጠን በፖሴሽን ቤዝድ ይሄ የፔፕ ጋርዲዮላ ቅይጥ የምንላቸው በታክቲኩ ረገድ ግልጽ የሆነ ታክቲክ ያለው በአሰልጣኑ ረገድ በጣም ጥሩ የሚባል በጣም የሚደነቅበት ማኔጅመንቱ ነው። ተጫዋቾችን በሚገባ መንከባከብና ማሰልጠን ላይ ጎበዝ ነው። ተጫዋቾችን ማጎልበት ላይ በጣም የተካነ አሰልጣኝ ነው። ነገር ግን ምን ችግር አለበት ብላችሁ ደግሞ መጠየቅ ያስፈልጋል። ይህ አሰልጣኝ ገና በስትራስቡርግ 1 ዓመት ከ6 ወር ነው ያሰለጠነው። ከሊጋን ወደ ቼልሲ ከባድ ወይም ደግሞ ሌላኛው እንግዲህ ኤንዞ ማሬስካን ከቻምፒዮንሺፑ እንዳመጡት የቼልሲ አሰልጣኞች አሁን ደግሞ ሊያም ጄምስ ሮዝነሪን ከሊጋን በቀጥታ ወደ ቼልሲ የሚያመጡት ይሆናል። ይህ አሰልጣኝ እንግዲህ በተጫዋችነት ታሪኩ 393 ለዋና ቡድን መጫወት ችሏል። 4 ጎሎችን አስቆጥሯል። ከዛ ውጭ በብሪስተን ሲቲ፣ በፉልሃም፣ ሬዲንግ፣ ሃል ሲቲ እና ብራይተን ተጫውቷል። እንግሊዝን በመወከል ከ20 ዓመት በታች 4 ጨዋታዎችን አድርጎ 1 ጎል አስቆጥሯል። ከ21 ዓመት በታችም የእንግሊዝ ብሔራዊ ቡድን ወክሎ ተጫውቷል። በጊዜያዊ አሰልጣኝነት ደርቢን በ2022 ይዟል። ሃል ሲቲን ከ2022 እስከ 2024 ይዟል። ከዛ በመቀጠል ወደ ስትራስቡርግ አቅንቶ 2024 ጀምሮ ስትራስቡርግን እያሰለጠነ ይገኛል። በተለይ ታዳጊዎችን በማሰልጠኑ ረገድ ትልቁ ጥንካሬው ነው የሚባለው ሊያም ሮዝነሪ በሚገባ በስትራስቡርግ በታዳጊዎች ላይ ያለውን እምነት እንዲሁም ደግሞ በጥሩ ሁኔታ በተለይ እንግዲህ የባርኮላን ማንሳት እንችላለን፣ ሳርን፣ አሜጋን ብዙ ተጫዋቾችን የታክቲክ ለውጦችና ያጫወት ብቃታቸውን ማሻሻል ላይ ሰርቶ ውጤታማ አድርጎታል። የራሱ የሆነ ያጫወት ስታይል ያለው ነው። እንግዲህ ከኤንዞ ማሬስካ ጋር የሚመሳሰል ነው የሚሆነው። ቼልሲ ይህንን አሰልጣኝ በፖሴሽን ቤዝድ የሚጫወት ቡድን ነው። የተሳካ የተሻለ ቢልድ አፕ ፕሌይ እንዲኖረው ቼልሲን የሚያደርግ ይሆናል። ከዛ ውጭ ኢነርጂና ኢንተንሲቲ ላይ በጣም ጠንካራ የሆነ ነው። የሆነ አጫወት ስታይል ብቻ አለኝ ብሎ ደግሞ ወደኋላ የሚል አይደለም። እርሱን ውጤት በሚያስፈልግ ሰዓት ውጤት ላይ ማተኮር የሚፈልግ አሰልጣኝ ነው። እንግዲህ ለችግሩ ቀድመ እንዳነሳ ነው የውጤት ወጥነት ይጎለዋል። ከዛ ውጭ ደግሞ ትልልቅ ቡድኖች ውስጥ በብዙን ጊዜ አላሰለጠነም። በደርቢ ካውንቲ ራሱ የዋይን ሩኒ ምክትል አሰልጣኝ ሆኖ ሲሰራ ነበር። በእንግሊዝ ፕሪሚየር ሊግ እንዲሁም ደግሞ በቼልሲ ከባድ ፈተና የሚሆንበት ይሆናል ብዬ አስባለሁ። ታዲያ ይህ ዘመናዊ አሰልጣኝ ከሚባሉት ከኋላ በመመስረት በጥሩ ብቃት ከሚጫወቱት አሰልጣኞች ውስጥ አንዱ የሆነውን ቼልሲ ይህንን አሰልጣኝ ሲያመጣ ምን ከአሰልጣኙ ይጠብቃል የሚሉትን አይተናል። ታዲያ ቼልሲ ቤት አካባቢ ያለው ግን ይህንን አሰልጣኝ እድል የሚሰጠው ነው ወይ ካልን 2 ዓመት ከግማሽ ነው የፈረመው። አሰልጣኙ ጥሩ የሚባል እንግዲህ ከኤንዞ ማሬስካ ይሻል የሚችለው ማኔጅመንቱ በኩል በኤንዞ ማሬስካም ጥሩ ቢሆኑ የዚህኛው አሰልጣኝ ደግሞ በጣም የተለየ ነው። ከዛ ውጭ ሰዓት ማክበር ላይ እንዲሁም ደግሞ ከተጫዋቾቹ ጋር ያለው ቀጥተኛ ግንኙነት ብዙ ነገሮችን የሚያቃልል ይሆናል። ከዛ ውጭ እንግዲህ ሌላኛው ተመራጭ ያደረገው በሚገርም ሁኔታ መረጃዎችን ሳጣራው አድማጮቻችን የቼልሲን ዳይሬክተሮች ብዙዎቹን ያውቃቸዋል። ከፖል ስታንሊ አሁን የቼልሲ ስፖርቲንግ ዳይሬክተር ፖል ስታንሊ ቀድሞ የብራይተን ማለት ነው በብራይተን
ይተዋወቃሉ ተጫዋች እያለ ጀምሮ ማለት ነው። ከሊ ስቱዋርት ጋር ደግሞ በፉትቦል አናሊሲስ ላይ እየሰራ በሃል ሲቲ ይተዋወቃሉ አድማጮቻችን። ከዛ ውጭ ደግሞ ሳሚ ጆርጅ ጋር ደግሞ በብራይተን ይተዋወቃሉ። ከነዚህ ሰዎች በጠቅላላ መተዋወቁ ሌላ ውጤታማነት ያመጣ ይሆናል እንግዲህ ተግባብተው የሚሰሩ ከሆነ። ነገር ግን አሁንም የቸልሲ የኢግባሊ ኃላፊነቶች ትልቅ አስቸጋሪ ሁኔታዎችና ትልቅ ሁኔታዎችን በቸልሲ ቤት እያመጡ እንዳለ ይታወቃል። ይህ የጥር ወር ነው። ብዙ ጨዋታዎች ባሉበት ሰዓት ኤንዞ ማሬስካን ማሰናበታቸው በኔ እይታ አሁንም ልክ አልነበረም ብዬ አስባለሁ። ኤንዞ ማሬስካን ማሰናበት ቢያስፈልግ እንኳን በውድድር ዓመቱ መጨረሻ ማሰናበት የተሻለ ነበር ብዬ አስባለሁ። ምክንያቱም አሰልጣኙም ቡድኑም ለሚመጣው አሰልጣኝም በጣም ጥሩ ሰዓት ነው የሚሆነው የነበረው። ሌም ሮዝነሪ ጥሩ አሰልጣኝ ቢሆንም እንደ ግራሃም ፖተር አስቸጋሪ ጊዜያቶች ሊያጋጥሙት ይችላሉ ብዬ አስባለሁ። አሰልጣኝ ጥሩ ስለሆነ ብቻ አይደለም፣ የሚመጣበት ሰዓትም ወሳኝ ነው። በክረምት መምጣት ለአሰልጣኞች ተመራጩ ጊዜ ነው። አዲስ አሰለጣጠን፣ አዲስ ያጨዋወት ዘይቤ ማሳየት ይቻላል። አሁን ይህ አሰልጣኝ በየሶስት ቀኑ ጨዋታ አለበት። በጥር ወር የትኛውን ታክቲክ መለወጥ ይችላል? የትኛውን ነገሮችስ ማስተካከል ይችላል? አስቸጋሪ ነው የሚያደርገው። ታዲያ ይህ አሰልጣኝ አንድ ተጫዋች እንዲመጣለት ጠይቋል። አንዱ ሊሆን የሚችለው እንግዲህ ባርኮላን ከስትራስቡርግ ማምጣት ሊሆን ይችላል። ያጨዋወት ስታይሉን በደንብ በሚገባ የሚያውቀውን ማለት ነው። እንግዲህ ሁሌም በማን ማኔጅመንቱ ጎበዝ ያደረገው ወይም ደግሞ ታዳጊ ተጫዋቾችን እንደበሰሉ ተጫዋቾች በሚገባ ማናገር ያስችላል ያስባለው ጊዜውም በሚገባ መድቦ በመስራቱ ነው። ሁሌም በእነሱ ሰዓት አቆጣጠር እንግዲህ በእኛ ሰዓት ወይም 4 ሰዓት ተኩል አካባቢ ስብሰባዎችን አድርጎ በሚገባ በየቀኑ ንግግሮችን የሚያደርግ ነው። በተለይ በስትራስቡርግ የተጫወቱ ተጫዋቾች በጣም የሚያደንቁት ነው። ከዛዎች ቸልሲ ተጠቃሚ የሚያደርገው ከስትራስቡርግ የሚያውቃቸውን ተጫዋቾች ወደዚህ አምጦ ማላመድ የሚያስችሉ ይሆናል ብዬ አስባለሁ። ነገር ግን ቸልሲና ስትራስቡርግ በጥሩ ሁኔታ ላይ አይገኙም። አድማጮቻችን ይህንን ነጥብም በሚገባ እንየው። እንግዲህ ቸልሲ ይህንን አሰልጣኝ ከስትራስቡርግ በመውሰዳቸው ብዙ ሰዎች ደስተኛ አይደሉም። በስትራስቡርግ ቦርዱ ፕሬዚዳንቱ ደስተኛ አይደለም። ጁሊዮ ኢንሲሶ ከብራይተን ያስፈረሙት ተጫዋች ነው። ይህ ተጫዋች ራሱ ከፓራጓይ የሚወጡ መረጃዎች በስትራስቡርግ ደስተኛ አይደለም። እንግዲህ ሊለቅ የሚችልበት አለ። ከዛ ውጭ ማርክ ኬለር ይባላል የስትራስቡርግ ፕሬዚዳንት። በሚገርም ሁኔታ ልቀቁኝ ወይም ደግሞ የስራ መልቀቂያውን እያስገባ ይገኛል። ይህም ደግሞ ብሉኮ ግሩፕ በፍጥነት ስለ ስትራስቡርግ ያላቸው ሁኔታ በመቀያየሩ ደስተኛ አይደለም። ከዛ ውጭ ይተካዋል ብለው የሚያመጡት አንደኛው ኤሪክ ራምሴን ከኤምኤልኤስ ነው። በዚህ ደስተኛ አይደለም። ሌላኛው መነሳት የሚጠበቅበት ኬረን ማክፍለረን ትናንት እንግዲህ ቸልሲን የመራው አሰልጣኝ 1 ዓመት በታች እሱ እንዲተካ ይፈልጋሉ። ነገር ግን ስትራስቡርግ ደግሞ ፈረንሳይኛ ተናጋሪ መሆን አለበት። በጣም አስቸጋሪ በሆነው የፈረንሳይ ሊግ ውስጥ ብዙዎቹ ፈረንሳይኛ ተናጋሪ ስለሆኑ ያንን ማድረግ ያስፈልጋል የሚል ሀሳቦች አሉ። ታዲያ ይህ ፕሬዚዳንት እንዲለቅ ጥያቄዎችን ያቀረበ ይገኛል። ምክንያቱም አትሊስት ለምን ሁለቱንም ቡድኖች በኩል አይን አታዩም የሚል ነው። ይህ በእግር ኳስ ካያችሁት አድማጮቻችን ልክ አይደለም የቸልሲ ስራ ብዬ አስባለሁ። ይህ እኔ ግል አስተያየት ነው። ምክንያቱም ሁለት ቡድን እንዴት አንዱ ከፍ አንዱ ዝቅ አድርጎ ማየት ይቻላል? በእግር ኳስ ሁሉም ቡድን እኩል ነው። ስትራስቡርግ ከተማ ለሚገኙ አካባቢ ሰዎች የተለየ ነው አይደል? ቸልሲ ደግሞ ለንደን አካባቢ ላሉት በመላው ዓለም ላሉ ደጋፊዎቹ የተለየ ነው። ስለዚህ ሁለቱንም እኩል ማየት የሚያስፈልግ ይመስለኛል። ስለዚህ ለምን ቸልሲ ኤንዞ ማሬስካ ማሰናበት ስለፈለገ ያኛው ቡድን ለምን ይበጠበጣል? ይህ ልክ ያልሆነ ውሳኔያቸው ሌላኛው ምዕራፍ ነው ብዬ አስባለሁ። አጠቃላይ ግን ቸልሲ ማስተካከል የሚቻሉት ሁኔታዎች ላይ በሚገባ መስራት ይጠበቅባቸው ነበር ብዬ አስባለሁ። ሮዝነሪ ነገ ያለበለዚያ ደግሞ ከነገ ወዲያ ዋና አሰልጣኙ ነው የሚሾም ይሆናል። ፉልሃሙን ጨዋታ የማየት እድል ይኖረዋል። እንግዲህ አዳዲስ ነገሮች ካልተፈጠሩ እግር ኳስ አንዳንዴ መገመት ደግሞ አስቸጋሪ ሊሆን ይችላል። ስካይ ስፖርት ምሽቱን ዛሬ ለንደን ገብቷል። ንግግሮችን ያደርጋል። ኮንትራቱን የሚፈርም ይሆናል። እንግዲህ ትልቁ የደጋፊዎቹ ጸሎት ሊሆን የሚችለው በአሰልጣኙ በኩል ሙሉ በሙሉ አሰልጣኙ ስልጣን ኑሮት አሰልጣኙ የሚፈልገው ተጫዋቾች መጥተውለት አሰልጣኙ በውጤታማነት እንዲያሳይ ማድረግ ነው። የውጤታማነቱንም መውደቁንም አትሊስት አንድ አሰልጣኝ እስከሆነ ድረስ ደግሞ 18 ወር ሚኒመም መሰጠት አለበት ብዬ አስባለሁ። አድማጮቻችን እናንተ እንዴት ታስቡታላችሁ? የእናንተን አስተያየትና ኮሜንት የሚጠብቅ ነው የሚሆነው። ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።